ጤና ይስጥልኝ እናቷ የቤተሰብ አማካሪ ምን ልርዳው? ኧረ ሚስት የሚባል ነገር ፈልጌ ያወጣው ምን ትመክረኛል? ባንክ ውስጥ ምን ያህል ብር አለ? ባንክ ውስጥ ምንም የለኝም። ያው ዋናው ፍቅር ነው። ገንዘብ ነገ ቀስ ብሎ ይመጣል። አዎ ሚስትም ከነገ ወዲያ ቀስ ብላ ትመጣለች። ሄሎ የቤተሰብ አማካሪ። አቤት። 12 ዓመት ሙሉ አስተምሬ ሰው ይሆናል ብዬ ያሳደግኩት ልጅ ሹገር ማሚ ያገናኝ ሆነብኝ። በጣም ያሳዝናል። እስቲ አንዴ ስልኩን ስጪው። እስቲ ምከረው እንካንተ። ሄሎ። ኧረ በእግዚአብሔር ለኔ ማገናኝ። ሄሎ ቤተሰብ አማካሪ። አቤት። እኔ ትዳር ፈላጊ ነኝና እውነተኛ ልብ የሚሰጥ ወዳጅ እፈልጋለሁ። ምን ትመክረኛለህ? ልብ የሚሰጥ የምታገኝ አይመስለኝም። ባይሆን ኩላሊት የሚሰጥ ፈልጊ። ሄሎ ቤተሰብ አማካሪ። አቤት። ባሌ እኔን ትቶ ሌላ ሴት ጋር ሄደ። ታዲያ ይዞሽ ሂድ። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል እባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመን ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። የማን ልጅ ታውቁ 30 ዓመት አልፎታል እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆኖ እርጉዝ ነች እኮ አስረግዣታለሁ። ደግሞ 5 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆኖት እያስከረች ነገረች እየገረዘቻት እና ጥሎሽ ማይጣለ መቼ ነው የምጥለው? እኔ ነኝ የምጥለው። ሰውዬ ቀልድ እንደስኮ ነው ይላሉ። ቀይ ምንጣፍ እንደዚህ ከዚህ እስከ በሩ ውስጥ አንጠፋችሁ ቄጤማ ካነሰነሰ አልገባም። አረና በቃ ምን እሺ ተማሪዎች የሰው ልጅ ስንት የስሜት ሕዋሶች አሉት? እኔ ቲቸር። እሺ አንቺ ቤቲ 6። እሺ አንቺ ቅድስት። አቤት ቲቸር። ሀብታም ወንድን ሪች ሜን ብለሽ ከጠራሽው ደሃ ወንድን ምን ብለሽ ነው የምትጠሪው? ደሃ ወንድ አልጠራም። እሺ ናቲ ወደፊት ምን መሆን ነው የምፈልገው? ቲቸር እኔ ኮሜዲያን ነው የምፈልገው። ለአንተ በዚህ ሰዓት ምርጥ ኮሜዲያን ማለት ትምህርት ሚኒስቴር። ምንድነው? ቆይ እዚህ ክላስ ጓደኛ ብቻ ነው የተሰብስበው የገባው? እሺ አንተ ደግሞ ጓደኛ ለምንድን ነው የቀረው ዛሬ? ቲቸር የሆነ ፊዚክስ አስተማሪ ሰሞኑን ቲክቶክ ላይ ላየ። በቃ እሱን ካየ በኋላ አንተ ዘጋው። ሰላም ዶክተር። እሺ ሰላም ነው። ባለቤቴ እርጉዝ ናት ብላችሁኝ ነበር። አሁን ካንተ ሳለ ባለቤቴ እርጉዝ ነች እንዴ? ከኔ ጋር እኮ ምንም አልጋታከለ። ከኔ ጋር ግን ታውቃለች። ሰላም ነው ዶክተር። እሺ ሰላም ነው። አንድ ነርስ ከባሏ ጋር እዚህ በር ላይ የተሳሳሙ እኔን ገፍትረው ጣሉኝ። እንዴ ነውር አይደለም እንዴ? ያው እነሱንም ተረዳቸው። ፍቅር ዕውር ነው እንዴ? እኔም እኮ ዕውር ነኝ። እሺ ሰላም ነው ዶክተር። እንዴት አደርክ? ተኝቼ። ዶክተር ልጄ እንዴት ነው? በጣም አዝናለሁ። ልጅሽ ከተወለደ ከ30 ደቂቃ በኋላ ሞቷል። ስቀልድ ነው። ሲወለድ ሞቶ ነበር። ሀይ የሰፈሬ ልጅ ሃይ ዩ ኖ ዋት በጣም ነው የታዘብኩሽ። አንድ ሰፈር ሆነን እስከ ዛሬ አወርተሽኝ አታውቂም። ኒንጃ ባለጌ ነው ምናምን ሲባል ስለምሰማ እዚህ ጆአናም ሰፈር የሚወራውን ተምኛለሽ። ምቀኛ ብቻ እኮ ነው የሞላው እንዴ። እኔ አሁን ራሱ ከጂም ነው የመጣሁት። እኔ ጡንቻዬን ንኪው። አይሻ አላልኩሽም? አይሻ እናቴ ትሙት ስፖርተኛ። እስቲ አሁን ደግሞ አንቺ ልንከው። ኧረ አንቺ ራሱ ስፖርተኛ ነሽ። እሺ አሁን ደግሞ ዳረቴን ነው ንኪው። ዳረቴን አሪፍ ነው እንዴ። ምን ሆነሻል አንቺ? የስፖርተኛ ደረት እኮ ነው። እኔ አሁን ደግሞ በተለይ አንቺ ልንከው። ዘገምተኛ ይዛ ቲቸር የናቲ የብልግና ቪዲዮ እያየ ነው። ምን ሂዱ ሸታም መች አየሁ? አይቼዋለሁ። እያየ ነበር። አላየሁም። አይተሃል? አላየሁም። አላየህም? ኧረ ቲቸር አላየሁም። እስኪ ተነስኩ። ጤና ይስጥልኝ ፖሊስ ጣቢያ ነው የምልርደው። ኧረ የፖሊስ አለ። ህጋዊ ባሌ ከሴት ጋር ግንብ ስር ቆሞ ሲሳሳም አየሁት። እሺ አሁን ምን ይባላል? ግንብ ጥብስ። ሄሎ ፖሊስ። አቤት። አይኔ እያየ ባሌ ከሴት ጋር ፔንሲዮን ገብቶ አደረ። ኧረ ውዴ መች አደርክ? ዝም በል። አይኔ እያየ አይደል ፔንሲዮን ገብታችሁ ወጣችሁ? ታዲያ ሾረትን እንጂ መች አደርን? ሄሎ ፖሊስ። አቤት። አሁን ሁሉ ከባሌ ጋር እንድታፋቱኝ ነው የምፈልገው። ኧረ ፍቅር ምን አደረኩሽ? ኧረ ሂድ ከአንተ አህያ ይሻለኛል። አህያ። ኧረ ተይ ግን ተይ አታስጨንቃት። ያለው እኮ 21ኛው ክፍለ ዘመን ላይ ነው። የሴት ልጅ ምርጫ ማክበር አለበት ማለት። አህያ ይሻለኛል ካለች አለች። ሄሎ ፖሊስ። አቤት። ልጄ አይፎን ካልገዛችሁልኝ በረኪና ጠጣለሁ እያለ ነው። ስልኩን ስጡት። እንካንተ ሄሎ ይቅርታ ኔት ምን እያደረግሽ ነው? እያጨስኩ። ለምንድን ነው የምታጨሽው? እኔ እንጃ ምናልባት ማንም ስለማይወደኝ። ይኸውልሽ ኔት አንቺ በጣም ቆንጆ የተባረክሽ ነሽ። ማንም ሰው ወደኝም ብለሽ አትጨነቂ። ከአንቺ ምንም ምላሽ ሳይጠብቅ የሚወድሽ አንድ አምላክ አለሽ። አይሻ እንደዚህ ፈገግ ስትይ ነው የማይምርብሽ። ይሄንን ቆሻሻ አምጪ። ሁለተኛ ይሄንን መርዝ ስትይ እንዳለሽ። አንቺ የተባረክሽ ነሽ።
ፈጣሪ ባርክሽ። እሺ በጣም አመሰግናለሁ። እሺ እዚህ ለራሴ ሲጋራ አጥቼ ወልፉኛል። አንተ ነህ ሰፈር አፈላ የተባለ? አዎ ምረው ተንበርከክ ተንበርከክ። እናቴ ትሙት ያብስራ ማን ነው ያብስራ ይታይ ሰፈሩ ሂድና እንደ ካቦነትክ የሆነ ልጅ እያፈላ ነው ወይ በለው ብሎ። ኦኬ ካቦነሽ እንዴ? ና ምንድነው ያስቆረው? ሂድ በቃ ሂድ። ብራዘር አዲሱ የ32 ስልክ እኮ አትሂድ። ኧረ ብራዘር አትሂድ። ኧረ አሪፍ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አንተ ምንድነው? ተንበርከክ አንተ የምታጠግብም እንዴ? ኧረ ብራዘር ስልክ መልስልኝ ከና እስቲ። ኧረ ብራዘር አጎቴ እኮ ነው የገዛኝ። አውልቅ ልብስህን አውልቀው። አውልቅ ልብስህን። አውልቅም። ሄይ ጀብደኛው ይባላል። እዚህ ድርጅት ውስጥ 150 ሚሊዮን ዶላር የሚያወጣ ዳይመንድ እንዳለ ደርሶበታል። ሙሉ ድርጅታቸውን ሀክ ካደረገው በኋላ እዛው ሄደላቸው። ሄይ ሰላም፣ ምን ፈልገህ ነው? ምን ልርዳህ? ያው አመጣጤማ እዚህ ድርጅት ውስጥ የሚገኘውን 154 ሚሊዮን ዶላር የሚያወጣውን ዳይመንድ ልሰርቀው ነው። እና ያው ያለበትን ቦታ ብትነግሪኝ መቼም ቅር አይልሽም ማለት እሱ ዳይመንድ ያለው 54ኛ ፎቅ ላይ ነው። ሴኩሪቲዎቹ ማለፍ ከቻልክ መውሰድ ትችላለህ። ለዚህ እርዳታሽ ከኔ ትልቅ ጉርሻ ታገኛለሽ። እንደዚህ ቀስ እያለ ነው የሚዘጋው። ይቆያል መሰለኝ። ሴኩሪቲ ካላስቸገርኩ የዚህን በር ቁልፍ ስጠኝና ዳይመንዱ ሰርቄ ልውጣ። ወደ ሞት መንጋጋ ስትል ብለህ እንደገባ ብነግርህስ? ኦ ማይ ጋድ ስፒድ ፎርስ ማስ ስፒድ ኢዝ ኢኳል ቱ ፎርስ ታይምስ ማስ። የስ አፋንድ በዚህ ቀመር ብቻ ሰው መዘረር እንችላለን። ኦ ማይ ጋድ እንደ አልበርት አይንስታይን ሀብታም ልሆን ነው ማለት ነው። ኦ የሆነ ቦታ ስህተት አለ። ፎርስን ከማስ በፊት ላድርገው። እንደምንድን ነው የሚጃጀለው? እዚህ ምን ልሰራ ነው የመጣሁት? ሲጀምር በስተመጨረሻ ነገሮች ግን ለምን ለኔ ቀላል የሚሆኑት? ባይሆን አሁን ትንሽ እንቅስቃሴ ይኖራል። ካላስቸገርኳችሁ ዞር ዝሉ። ከዛ ጋር በዛ በኩል ሞጣውና እጅን በልቶ ነው። አሁን ሞት ጥርሱን አረግፉና ተቀበሉት። Bienvenidos a la cripta. Dame tu cosita. ምን እየሰራችሁ ነው? እየቀለደባችሁ እኮ። Ay. እውነት ለመናገር ያንን አስቤበት አልነበረም። Dame tu cosita. Ay.